እኛ መቼ አይፎን እንይዛለን? ኢትዮጵያ ውስጥ እኮ አይፎን ነው እንደዚህ ስትሉ አልትራ ነው። እኛ ነን ኢትዮጵያ ውስጥ የምንኖር። እነሱ ሲበሉ እያሉ ነው የሚነሱት ይላሉ። እንትን ውስጥ በቃ እንደዚህ አትክልት ቤት ምናምን ስንሄድ እንደዚህ ያው እንደ አንዲት ዲያስፖራ የመዳም ቅመሞችን ወክዬ መሰል ሀገር የገባሁት የትም ቦታ ሴት እነሱ ናቸው እያሉ ፎቶ የሚነሱት። እኛስ እጄን አጣምሬ እኔማ ምስጊን መዳም ካሜራ የደቀነችብኝ ይመስል እንድች ብዬ ነው የመጣሁት። እንድች ብዬ ነው የመጣሁት። ጋይስ እኔ ነኝ ፋራ የሆንኩት እነሱ መሀል። እናቴ ትሙት የሚለብሱት ጫማ አካሄድ ራሱ ላሳያችሁ። እንዲ አካሄድ ራሱ ህዝቤ ራሱ የኢትዮጵያ 100 ምናምን ሚሊዮን ህዝቡ አረማመዱላ ተቀይሯል። ጋይስ እኔ ከአሁኑ ድንገራችሁ ስትሄዱ እንደማይ ምናምን አካሄዳቸው ተቀይሯል። ገልበጥ እኛንን ምስጊድ ነፈር ምን መስለው እነሱ ናቸው ዲያስፖራ። እኛንን የተሰደድነው እነሱ ነው የምትሉ ኤአይ ናቸው ወይ ነው የምትሉት? መንገድ ላይ ከታዘብኩት ደግሞ ኃይለኛ ዝናብ እየዘነበ አይስክሬም ይላሉ። የታዘብኩትኝ ነው የምነግራችሁ። እና ቢራቁት የሚርገጡ እዚህ ቲክታክ ላይ ትልቅ ቀውስ የሚነሳው የአረብ ሀገር ሰው ሲነካ ነው። ኢትዮጵያ ውስጥ ከተነካ ችግር ነው። አንድ ሁለት ደግሞ ዣንጥላ በጣም ውድ ነው። ጥላ በጣም ውድ ነው። ጥላ እየያዛችሁ ግቡ። እናቴ ትሁት እኔ የሚጠቅም ቅርስ ነው የምነግራችሁ። አንድ ዣንጥላ አንድ ወንድና አንድ ሴት ነው ተጠልሎ ህዝቡ ጥንድ ትሆን ዘንድ ህገ መንግስቱ ያስገድዳል የተባለ ይመስል ሁሉም ጥንድ ናቸው። ሲራመዱ ላሳያችሁ። አረማመድ ይሁን በቃ ዜብራ ላይ በቃ ዜብራ የግላቸው ነው የሚመስላችሁ። አረ ቦርሳ ረሳ። እንግዲህ ሱቁ ጠባብ ነው። ሰፊ ሱቅ ብራንች ስትከፍት ድረስ በዚሁ ላሳያችሁ። እኔስ ምስኪን ነፈር መሲ ብርጅስቶን ምስኪን ነፈር። በቃ የዚህ ምራመዱ አረማመድ ታውቁታላችሁ። በቃ መንገዱ እኔ ደግሞ ሳሩ ለሚረገጥ መስሎኝ በሳሩ ሲል አራራራ እንትን ነው እሱ ያስቀጣል ይሉኛል። መንገድ ላይ ምንድን ነው ያ? እኔ ዝም ብዬ በቃ መንገድ ነው ብዬ ነው የምሄደው። አረ እሱ ረገጥሽው 100 ሺህ ትቀጫለሽ ምናምን ይሉኛል። ምኑ ነው 100 ሺህ የምቀጣው? ምኑ ስል ሳሩ ረግጠሻሉኝ። ኦኬ ሳርም ሲረገጥ 100 ሺህ አለው። እሺ ጥንቃቄ ስትሄዱ ማርያምን ጥንቃቄ አድርጉ። ሲቀጥል ኢትዮጵያ ስትሄዱ ዣንጥላ ያዙ። ጥላ ግዙ። ጥላ ይሄ ሀዳ ሆን 10 ድርሃም ኢትዮጵያ 30,000 40,000 ሄክ ቢሆኑ ማርያምን። ሌላ ምንድን ነበረ? ወይ ቻፕስቲክ በከለር ነው የሚቀባው ህዝቤ። ግን እናቴ ትሙት ይዘንጣሉ። መንዱስ ሀገር ቤት እናቴ ትሙት እንደምንም ተቻችለን ተጣበንም ሆነ ምን በቃ መኖር አለብን ሀገራችን። ማርያምን 3,000 ምናምን ጥላ እናቴ አንድ ቆንጆ ጥላ እመቤቴ። ጥላ ስላችሁ ደግሞ እናንተ ሌላ ዕቃ ገዝታችሁ እንዳትሄዱ። ዣንጥላ ሀዳ ዝናብ ሲዘንብ የሚደረገው ዣንጥላ እንግ 600 ነው። ኧረ እኔ 600 ዕቃ ታክሲ ነው ያየሁት ውዴ። ሀዳ ዣንጥላ ቆንጆ ለ3 ሰው ለ2 ሰው። እሺ እሱ ክብስ ወይኔ የሆነ ነገር ላወራ ነበር። ፈጣሪ ይቅር ይበለኝ። ፈጣሪ የሆነ ነገር ላወራ ነበር። ወይኔ ፈጣሪ ወይ ዛሬ ጉዱኝ ነበር። ህዝቤ ግን ቆንጆ ነው። እናቴ ትሙት። በትግርኛ ምንድን ነው ዣንጥላ? እንዴ ዣንጥላ ነው ጋይስ። ምንድን ነው እንዴ? ዣንጥላ ነው። ፓንት ይዛችሁ ግቡ። ጡት ማስያዣ ማርያምን። እኔ እናቴ ትሙት ምነግራችሁን ዕቃ ይዛችሁ ግቡ። ለምን መሰላችሁ? ቀላል እኮ ነው። እኛ እዛ ስላለንበር ነው። አሁን እኔ መሀል ቦሌ ላይ እህቴን አዋርጃታለሁ። ይቅር ይበለኝ እግዚአብሔር። አንድ ቀሚስ ሀዳካ ይሄ ስንት ነው ስላት 10,000 ጠጋ እንበል አለችኝ። እኔ ደግሞ ጠጋ በይ ስትለኝ ራሴን መስሎኝ እንዴት ጠጋ አልኳት። ያረ ሂሳብ እንጠጋጋ አለችኝ 10,000 ስትለኝ። ከዛ በኋላ ዱባይ ሄዳለሁ እንዴ እነሳ እነ ማዚ ጋር 100 ድርሃም እገዛለሁ አልኩኝ። 100 ድርሃሙ ለምን አታባዡም? ወደ ጥጌን ያስኩኝ። እንጠጋጋ ነው ደግሞ የሚሏቸው። አማርኛቸው ሁሉ አንድ ነው።
እንጠጋጋ ይላችኋል። እኔ ደግሞ እንጠጋጋ ሲሉኝ ያኔ በቃ እንጠጋጋ ችግር የለም እናቴ ትሙት እንዲጠጋ አልኳት። ጃፋ ውስጥ ልገባ እንድጠጋ አልኳት። ሂሳብ እንጠጋጋ ነው ለካ እንደዛ ነው እንደዛ ነው። ልትሄዱ ደግሞ ስትሉ ችግር የለም እዛም እኮ የእናትሽ ቤት አይደለም ማሪ ውዴ እዚህ ጋር እንጠጋጋና እንትስትረን ደግሞ ጠጋ ወይ ፈጣሪ። እንደገና ደግሞ ምን ሆንኩላችሁ መሰላችሁ? ጥፍሬን ከገዳ ምናምን ከመጣሁ በኋላ ትንሽ ጥፍሬ ፀጉር ቤት ሄድኩኝ። ያኔ በቃ ፀጉር ቤት ሄድኩኝ ምናምን ከዛ ጥፍሬን የሆነ ነገር ሞልተውት ወጥሮኝ ለካ የሚሞላ ነው ይሄ እንደዚህ ቤቢ ኬር ነው ብቻ የሆነ ነገር ሰሩኝ። እኔ እናቴ ትሙት ምኑንም ከምኑ አላውቀውም። ከዛ በኋላ በሶስተኛ ቀኑ በቃ እጄ ሁላ ስበላ እንደዚህ ነው የምለው። በቃ እንትን ሆንኩኝ። በቃ የሆነ ሆስፒታል ውስጥ ገብቼ የወጣው ጅል ሆንኩኝ።